አንድ ከማራት ትችል አማራው አንድነት እንዳይሆን ስለምትፈልጉ በአማራ ፖለቲካ ውስጥ ገብታችሁ አማራውን በቃ እናንተ ሰባብረን የማን ኦሮሞ ስሪ ነፍጠኛ ተፋሙናን ቆራጠን ሰባብረን አጠፋ ነው ብላችሁ ስለምታስቡ ዛሬ ግን አልቻላችሁትም። ፋኖ ቂጥን እየወጋ እየገረፈ እየማረከለ ነው። የመከላከያ ሰራዊት የሚያደርገው ቁጥጥር ጠፍቶታል። ስለዚህ ዛሬ መጣችሁ እንደምትፈልጉት እናንተ አማራ የሚባል የለም። አማራ ቋንቋ እሷ እና የማን ነው? የእናት ነው። አማርኛ የአማራዎች ቋንቋ አማርኛ የአማራዎች ቋንቋችን ደግሞ በደንብ አድርገን አስተምረናቸዋል። ዋይ እኛ አቃፊ ህዝብ ነን። አማራ አቃፊ ህዝብ ነው። አማራ አቃፊ ህዝብ ነው። አማራ ምሁር ነው። እነ ታዬ ደንዳጠብ ማነው ፕሮፌሰር ማን ነበር ስሙ? በእናታችሁ የወላይታው ፕሮፌሰር የታሰረው እነ ታዲዮስን ታንቱ ጠይቁ ጎ አስክ እናንተ ስታድጉ አማራ መሆን ነው የምትፈልጉት? ከኛ ጋር መወያየት ነው የምትፈልጉት? ቁጭ በሉና ኦሮሞዎች መጀመሪያ ተስማሙ። ሀዲያዎች ቁጭ በሉና ተስማሙ። ሀዲያዎች እኔ የምወዳቸው የማከብራቸው ሀዲያዎች አሉ፣ ስለራሳቸው ካልቸር በደንብ የሚያውቁ ግን አማራ መጥራት አይጠበቅባችሁ። አማራ መጥራት አይጠበቅ። ሙለር በጣም ድብን ያለ አማራ ጥላቻ አለበት። ጌታ ምስክሬ ነው የምላችሁ። ድብን ያለ ጴንጤ ነው፣ ኦንታፐብታር ብሔርተኛ ነው፣ የማይቀላቀል ነገር ዝም ብሎ እንኳን መጨው። በባለፈው ማይቼ ነበር ካያችሁ ከፍ አንተ እኮ ለኩማ ያሽቃበት ኩማ እኮ እንትን ያደረገ ሰው እኮ የገዛ ወንድሞቼን እኮ ለኩማ ብለህ እኮ እንትን ያልክ ነው። ይህ ምን አይነት ማሃይ ሰው ለማድረግ ሞከርኩኝ እየነገርኩት ይጮሃል ዝም ብሎ ትራክ ድራይቨር ትራክ እየነዳ መጮውን የሚያውቅበት ሌላ ነገር አለ። ሙደር እግዚአብሔር የማትለወጥ ልጅ መንፈሳዊ እውቀት የለ፣ ፖለቲካ እውቀት የለ። ዝም ብለህ በቃ ላይት ስኪን ጀዝባ ጅላንፎ እኔ ለሱ እየደገፍኩት ለሱ እየመከርኩት ስለ ሀዲያ እየነገርኩት ኦሮማይዝድ ሆኖ አዎ እርዳለሁ ፖለቲካ ላይ አሁን የሀዲያ ብሔርተኞች ፖለቲካ በደንብ የሚያውቁ ሰዎች ከኦሮሞ ጋር ጠጋ ቢሉ እረዳለሁ። ስማርት ነው ቢካዝ they know እዛ አካባቢ ነው እያጠፏቸው ነው ሊያጠፏቸው እየሰሩባቸው ነው። ኤቭሪ ዴይ የብልጽግና መንግስት የኦሮማይዜሽን የኦፒዲዮ መንግስት ኤቭሪ ዴይ ምን እያደረገ ነው? ግን ኦሮሞ ብሔርተኛ መሆን አይፈልግም አሁን ቢካዝ ካልኩሌት ሲያደርጉት ካልኩሌሽን ውስጥ ገባ። ካልኩሌት ሲያደርጉት በውስጡ ኦሮማይዝ ያደረገበት ሲዳማ አለ፣ ሀረርጌ አለ፣ አማራ አለ፣ ስልጤው አለ፣ ሀዲያው አለ። ይወጣላ ብሔርተኝነት ከሆነ ይፈልጋላ። ስለዚህ ምን ወሰነ ኢትዮጵያ እንዴ? ስፖርትን አቋርጠው እኮ ድፍረታቸው እኮ አማርኛ የአማራ አይደለም እያሉ እነሱ ግን ማንነት አለን ብለው ይመጣል። የመጨረሻ ንቀታቸው ማለት ነው። እያንዳንዱ ብሔር አለው ካለ አማራ ለምንድን ነው የማይኖረው? ይሄ ጥላቻ ካልሆነ በስተቀር ለማንኛውም 3-1 ነው ለጥልጠቅ። እንደውም በጣም ታግሰዋል። በጣም አሳፋሪ ናችሁ። የአማራ ጥላቻ ካለባችሁ አማራን እንጠላለን ብላችሁ መውጣት ነው። ይታወቃል ብዙዎቻችሁ እንደምጠሉ። ግን አማራ የለም ብለ አማራ ቤት መተህ ትወያያላችሁ እንዴ? ሞኝ ናችሁ እንዴ? ታብኮ የሚገርመው አማራ የለህም ባንዳነ ትለዋለህ አንተ። ዛሬ አንተ ታጣቂዎች እኮ የት ነው ያሉት? በግብጽና በምናምን አይደል እንዴ? እኛ እንኳን በደረስንበት አይደል እንዴ? ድሮን ተወዮዳ አማራ ነው እንዴ ኤርትራ ጫካ ውስጥና ግብጽ ጫካ ውስጥ ገብቶ እዛ ኬንያ ጫካ ውስጥ ተቀምጦ የታጠቀው? ለዚህ መልስ እንዴ የለም አለክ። አንተ ቤት ቁጭ ብሎ የለህም እያለክ ቋንቋ ያንተ አይደለም እያለክ ስሜታዊ ያደረጉ የባሰ እና ስሜታዊ ሳትሆን ስሜታዊ ንቀታቸው አይ ነው በጣም ነው እንትን ያደረጉት። ግን ስሜታዊ ሳይሆን ማክበሬ ነው። አማራ አክባሪ ነኝ ማክበሬ ነው። ያንተ አባቶች ሲጀምር በጣም ስማርት ነን አይነት ነገር ያንተ አባቶች እያለክ ህዝብ አልጠራውም ይላል። የት እንደሆንክ ማንነትህን ያውቃል እኮ አይደል እንዴ? ያንተ አባቶች እያለ ነው። ያንተ አባቶች ጎበና ዳጬን ከፍ አድርገህ አጼ ሚኒሊክን ልታወርድ ትፈልጋለህ እንዴ? ጠይቀው። የራስህን ባንዳ ማለት ነው። የራስህን ባንዳ መጠየቅ ነው። ጠይቀው ለምንድን ነው ይሄን ያደረግከው ብላ። ዛሬ እንኳን ከአብይ አህመድ ጋር እንኳን ከራስህ ጋር ያልተስማማክ እዚህ ጋር መተክ እኔ ሙለር ሀዲያ አይደለም እግዚአብሔር ሙለር ሀዲያ አይደለም። ኖ ሙለር አይደል? አይ ሙለር ብቻ ሙለር ባለ ሙለር ሀዲያ አይደለም። ራጂ ይኸውልሽ ራጂ የኦነግ ነው። የአማራን ይጠላል አውቃለሁ። ኖ እሱ ደግሞ ላይክ እንዴ ሊጠላ ይችላል። ግን አንተ ቤት መጥቶ አማራ ብሔርተኛ ነክ እያለ አማራ የሚባል የለም ይልሃል። ታዲያ አንተ መኖር እንዴት ይነግራል ማለት ነው? ብሔርተኛ አይደለም ስለው ነህ ይለኛል። ከዛ ደግሞ አማራ የሚባል የለም ይላል። ከዛ ደግሞ አማራ በኢትዮጵያ ውስጥ ተደብቋል ይልሃል።
ከዛ እንደገና ደግሞ አማራ ብሔርተኛ አይደለም ይላል። እንዴ አይደብራችሁም እንዴ እናንተ? እኔ ከኔ ጋር የሚፈልጉት ምን እንደሆነ ታውቂያለሽ? ስማ አሁን አንተ የፈለጉት ለዘብተኛ ስለሆንክ አማራን የለህም ሲልም አዎ አገር መሆን አትችልም ሲልክ አዎ ብሔርተኛም አይደለህም ሲልክ ኧረ እባክህ ስትሰድበኝ ትሰደባለህ፣ ስትፈነክተኝ ትፈነከታለህ። ሀገር ስትሆን ሀገር ሆናለሁ ብሔርተኛ አልሆንም ካልክ አብረን አንሆንም። በቃ ለነሱ ብዬ ነው ባደወይ ሂዊ እኔ አማራ ብሔርተኛ ያልሆንኩትና ብሔርተኝነትን ማላቀለቅለው ለሌላው ብሔር ብሔረሰቦች ስል ነው፣ በተለይ ለኦሮሞ ስል ነው። ቁጥር አንድ አማራ ብሔርተኛ ሆኖ አገር መሰረታለሁ ካለ ቁጥር አንድ ችግር የሚያጋጥመው ኦሮሞ ነው። ቢኮዝ በውስጡ የተሰጎሰጉ ጎሳዎች በውስጡ የተጎሰጎሱ እንዳልኩሽ ሀዲያ፣ ሲዳማ፣ ሀረርጌ፣ አማራው ብዙ እንዳለ ይወጣል። ትግሬው ራሱ ወለጋ ላይ ከ500 ሺህ በላይ ትግሬ አለ። ኦሮመኛ የሚችሉ የሚያወሩ ለምን የሆነ ሲጀመር ጥያቄያቸው በራሱ ከመጀመሪያው ጀምሮ አንተን እንትን የማድረግ ነበረ። ገባ ብለሽ የሚያናደኝ እኮ ስታከብሪያቸው ስሜታዊ አይደለም። አንተ ግን እንደውም በጣም ታግሳል። ራሳቸው የለህም እያሉክ አለውኝ ስትላቸው ለምን አለኝ አልክ ብለው ብሔርተኛ ነህ ካሉክ እንዴ ኖ እኔ ምን መሰለሽ በነገራችሁ ላይ ማገናዘብ የማይችሉ ግርዶሽ አለባቸው። አማራው እንዲጠላክ ደግሞ እኔ ለአማራ ቀርባለሁ ይላል። አማራን የለም እያልከው እንዴት ነው አንተ የሚፈሩት? የሚፈራው አማራ ብሔርተኛ እንዳይሆን የሚፈለገው ንጉስ እዮዳብ ነው። በጣም ነው የሚፈር ዳይፐር አድርገው ነው የሚጠብቁት። እዮዳብ እኔን አሁን ሁልጊዜ ስራቸው ምንድነው? ከአማራ ህዝብ ጋር ለማጣላት። ለምን? በዲሞክራሲ ስለማስብ። እኔ አሁን ሀዲያውንም ስልጤውንም ወላይታውንም ካምባታውንም ሁሉንም አክባሪ ስለሆንኩኝ አየሽ፣ እዚህ ሶሻል ሚዲያ ላይ እኮ አማራ እኮ በሚደርስበት ችግር እንደው ብዙ ችግር እየደረሰበት ነው። በጣም እንደምትመለከችው ሁሉም በአማራ ነው ፖለቲካ የሚሰራው። ሁሉም በአማራ ጥላቻ ነው። ግን እኔ ለምን ለህዝቤ ስለማስብ ነምበር 1፣ ነምበር 2 ደግሞ ለሌላው ህዝብም ስለማስብ ይህን አይዲዮሎጂ እንደነሱ ማራመድ አቅቶኛለም። እንደነ ራጂ እንደነ ራቺ እንደ ሌሎቹ ብሔርተኞች ማራመድ አቅቶኝ አይደለም። እውቀቱም አለኝ ብቃቱም አለኝ። ተረዳሽ? ህዝባችንን አማራን ህዝብ የሚጠቅመው ህዝብን የመተቸት የመናገር መብት አለ። ማንም ሰው የራሱን ህዝብ ይናገራል። እነሱ ግን መተው እዚህ ጋር አንተን በሌላ በአማራ እንድትጠላ ካርድ መምዘዝ አይችልም። መጀመሪያ አማራ ቤት መቀመጡ በራሱ ፖለቲካ ሊባል አይችልም። መውጣት ነው ያለበት። አማራ እንደሌለ ካመነ አማራ እንኳን አይደለህም ብሎ ቢያስብ የጎንደር ልጅ መሆንህን አውቆ መጥሎ መውጣት ነበረበት። እሱ በኦሮምኛ ራጂ ነገርኩሽ። እኔ አሁን ሙለር ነው መሀይሙ ደንቆሮ። ራጂ እና የቡልቃ ዝምታ ኦነግ ናቸው። ኤክስፔክት የማደርገው ያንን ነው። አይ ሃቭ ኖ ፕሮብለም ከነሱ ጋር we can have a conversation, we can have a debate. That's not a problem. Because I know ምን ስታንድ እንደሚያደርግ አውቃለሁ። የራጂን ፐርስፔክቲቭ አውቃለሁ። ገባሽ? ሙለር ግን አስመሳይ ነው። ተረዳሽ? አስመሳይ የአማራ ጥላቻ አለበት በጣም። አሁን ሙለር እንደ ሀዲያ ሆኖ አማርኛ ቋንቋ የአማራ አይደለም አማራ የሚባል የለም ሲል ጥላቻ ነው ያሳየው። ሲጀመር እኮ አንተ ያልከው እኮ በዚህ ቁጥር ታምናለህ ወይ ያልከው እንጂ አንተ ያመጣኸው ቁጥር እኮ አይደለም። ይሄ ይኸውልሽ ቁጥር ተቀንሷል ያልከው ቁጥር የሀዲያ ቁጥር ተቀንሷል ብለን የጠየቀው እሱ ግን ከጥላቻ ውስጡ ላይ ጥላቻና ስሜታዊነት ስላለ ቀየረው ሙሉ። ለምን እዛ ጋር የሚመለከቱት ልጆች የሀዲያ ልጆች በቃ በኔጌቲቭ እንዲያውቅ ስለፈለገ ነው። ምንም ለዚህ ማስተባበያ አይሰጥም። እኔ ይኸውላችሁ በዚህ ቁጥር ታምናለህ ወይ አንተ ስሜት ተደርገሃል አለ ስትለው አይ አላምንም እኮ ስሚ። እኔ እኮ ከኔ ጋር ቁጭ ብሎ እኮ ፖለቲካ ስንተነተን እኮ የሀዲያ ልጆች እኮ በጣም እውቀት ያላቸው ማቲ የሚባለው የአንድ ቁጥር እየጻፈ ነው። እነሱ እኮ ያምናሉ እኮ አይዋሹም እኮ። ግን ሙለር ያሳየው ጥላቻ ነው ያሳየው። እኔ ደግሞ ሀዲያን ሬፕሬዘንት አያደርግም፣ አያውቅም፣ ህገ መንግስቱን አያውቅም የምለው እኔ እኮ እየደገፍኩት እኮ ነው። እኔ እኮ ለሱ እንዴት አርሲ ሀዲያ ነው አለ፣ ወለጋ ብዙ አሉ አለ፣ በየቦታው አሉ አለ። ጥያቄ እኔ ብሔርተኛ እንሆን ካልን ሀዲያ የት ይሄዳለኝ? የት ነው የምትደርሱት? ሀዲያና ኦሮሞ መጀመሪያ ነፍጥ የሚነሳሳው ሀዲያና ኦሮሞ ነው። ቢኮዝ ሀዲያ ኦኬ እንደ ኦሮሞ እንደ አማራው ሀገር መገንባት እፈልጋለሁ ብሎ ሲነሳ አርሲ የኔ ነው ይላል፣
ይህ ፋክት እኮ ነው። ግን አሁን ምን መሰላችሁ አሁን ባለስልጣኑ ኦሮሞ ነው፣ ታንኩም ባንኩም በኦሮሞ ነው። ስለዚህ ኦሮሞ ለማስደሰት አማራ ጠል መሆን ያለባቸው ይመስላቸዋል። ግን they don't think about the ramification of what አማራ ምንድነው? አሁን አማራው እኮ የሚደርስበትን በደል ወንጀል ሪከርድ ይይዛል። ደመላሾች ነን፣ ሪከርድ ያዦች ነን፣ እንይዛለን። ተረዳ ሰው እንደ ሀዲያ ስለራሱ ቢያወራ ምንም ችግር የለብኝም። ሀዲያ እንዲህ ነው፣ ሀዲያ ታሪክ እንዲህ ነው፣ ምንም ችግር የለም። ኦኬ ሀዲያ በኢትዮጵያ በብሔር ፖለቲካ ሀገር መመስረት ይፈልጋልና ከዚህ ለአንዴ ነው ቢሉ እኮ ኦሮሞ ተደብሮ ትንሽ ማስተካከያ እዮዳብ ወንድሜ ሙሌን እንደ ግለሰብ ብትወስድና ሀዲያ ለማንም ማህበረሰብ ጥላቻ የለውም። አማራን አንጠላም። አማራ ህዝባችን ነው፣ እንወዳቸዋለን። በኢትዮጵያ ደረጃ ለየትኛውም ማህበረሰብ ሀዲያ ጥላቻ የለውም። እሱ ግለሰብ ነው። ሀዲያ ጥላቻ ነው አልኩኝ ወንድሜ ማለት ሀዲያ ሜንሽን ስታደርገው አድማጩ እንደ ስናወራ የነበረው ሀዲያ ሰምቻለሁ፣ ሁሉንም ሰምቻለሁ። ስለዚህ እኔ የማልወደው ነገር ምን እንደሆነ ታውቃለህ? አንተ ስትናገር ከታች የሚያዳምጡ ሰዎች አብዛኛው ማብሰልሰል ስለማይችል ይህ እንደዚህ ኮሬክት ላድርግ ስትል እኔ እንዳልኩ አድርገው ነው የሚያዩት እኮ። አላልኩም እኔ ሀዲያ ለአማራ ጥላቻ አለው አላልኩም። ህዝብ እንደ ህዝብ ጥላቻ እንኳን ሀዲያ ኦሮሞ ህዝብ እንደ ህዝብ ጥላቻ አለው ብያለሁ። እሊቶች ጥላቻ አላቸው፣ ፖለቲከኞች ጥላቻ አላቸው። ቢካዝ ዳትስ ሃው ዴይ ዲቨሎፕ የሚያደርጉት። ህዝብ እንደ ህዝብ ግን በየትኛውም ቦታ ጥላቻ ሊኖረው አይችልም። ያልኩት ስናወራ እሱ ስሜታዊ ሆኖ አንደኛ ስለማያውቅ ነው። አያውቅም። ማውራት ማቆም አለበት። ሀዲያን ወክሎ ፖለቲካ ማውራት ማቆም አለበት። ለምን ጥሩ አይመጣም? ለምን ህዝቡን ነው እንዲጠላ የሚያደርገው? እንደምታውቀው ሶሻል ሚዲያ ላይ ዲስከሽን ላይ በሚደረግበት ጊዜ እውቀት ያላቸው ሰዎች ዲስከስ ቢያደርጉ መልካም ነው። ማታ ሀዲዮማ ስለጠየቁት ጥያቄ ላይ ኦኬ ያመጦ ራጂ ኦነግ ነው ኦፍኮርስ በአማራ ያምንም አማራ ኤግዚስት አያደርግም መሬት የለውም መጤ ነው ምናምን ነው እያለ ብዙ ነገር አላ። ምንም ችግር የለም። እኔም ኦሮሞ መጤ ነው ብዬ እነግረዋለሁ። ምንም ችግር የለም። እኔና ራጂ ምንም ችግር መነጋገር ኦሮሞ መጤ ነው ብዬ እነግረዋለሁ። እሱ ደግሞ እናንተ መጤ ናችሁ ከአረብ የመጣችሁ ነው ከምናምን እያለ ተናገረ። ምንም ችግር የለም። ዋናው ታሪክና መረጃና ማስረጃ ነው አይደል አሸናፊ የሚሆነው። አሁን ሙለር በመሃል ገብቶ እሱን ደግፎ አማራ የሚባል አማራኛ ቋንቋ የአማራ አይደለም ብሎ መናገር ጥላቻ ነው። ኦኬ አማራ የሚባል እኔ ብሔርተኛ አይደለሁም፣ አማራ ነኝ። የብሔር ፖለቲካ አላቀነቅንም። ብሔርተኛ አይደለሁም ማለት ግን አማራን ስትሰድበው ስታዋርደው ቁጭ ብዬ አላዳምጥም፣ ቁጭ ብዬ አልሰማም፣ እከላከላለሁ። እንኳን አማራን ኦሮሞን ሲሰደብ ምከላከል፣ ሀዲያ ሲሰደብ ምከላከል ልጅ ነኝ። አደም ሹራምና ቁጭ ብዬ ደግሞ አማራ ሲሰደብ በየትኛውም ቦታ ታውቁኛላችሁ። ይሄ ነገር ኮሬክት መደረግ አለበት እንጂ ሀዲያን ረፕረዘንት አያደርግም። ሙለር ሂዝና አንድ ሰው ሀዲያን ረፕረዘንት ላደርግ አይችልም። ግን በተደጋጋሚ አሁን ለምሳሌ ኦነጎች አመለካከታቸውን እናውቃለን። ጸረ አማራ ነው ሁለመና የመሰረቱት ፖለቲካ ርዕዮተ ዓለማቸው በአማራ እንትን ነው። ቲፒኤልኤፍም ደ ሴም ቲንግ። አሁን እኔ አሁን ሀዲያ የፖለቲካ ርዕዮተ ዓለሙ እንደ ሀዲያ ብሔርተኞች ማነፈስቷቸው ምንድን ነው ብዬ ያው ሪሰርች ማድረግ አለብኝ ስለማላውቅ ነው። እንዳላቸው አላውቅም። አይደነው ሀዲያ ሀገር ለመመስረት የብሔር ፖለቲካ ፓርቲ መስርቶ የሚንቀሳቀስ እንደሆነ አላውቅም። ሜቢ ትነግረኛለህ ማታ አንተ። አላውቅም እኔ። ሀገር አማራ አለ፣ ኦሮሞ አለ፣ ትግራይ አለ። አይደነው ሀዲያ የብሔር ፖለቲካ አቀንቃኞቹ ብሔርተኝነትን የሚያቀነቅኑ የብሔር ፖለቲካን የሚያቀነቅኑ ሀገር እስከ መመስረት ከመገንጠል ድረስ አንቀጽ 39 ተጠቅሞ እስከ መገንጠል ድረስ ሀገር እስከ መመስረት ድረስ የቀረጻችሁት ማኒፌስቶ ካለ አንብቤ ነው መናገር የምችለው አይደል? ማታዲያ የሀዲያ እንትን አመለካከት ብዬ አሁን በግለሰብ ነው ያወራሁት። ሙለር ግን ኢዝ ቬሪ ላይክ የመጀመሪያው ጊዜ አይደለም ይሄ ልጅ፣ የመጀመሪያው ጊዜ አይደለም። 5-6 ጊዜ በየቦታው እየሄደ የሰው ስም የሚያጠፋ እውቀት የሌለው ስሜታዊ የሚሆን ልጅ ነው። እኔ ስሜታዊ አትሆን እየዲስከስ እያደረግን ነው። ስሜታዊ ሆኖ እንደዚህ ትላለህ እንዴ ምናምን ትላለህ። የጠየቅኩት በአሁኑ ሰዓት ሀዲያ ምን ላይ ነው ያለው ነው። ማታ ዲዮማ ምን ላይ ነው ሀዲያ ያለው? አሁን ጥያቄ መጥፎ ነው መጠየቅ እንደዛ ብዬ
ምን ላይ ነው ያለው? በነበር እኮ አይደለም። ጥያቄ መጠያየቅ፣ ለጥያቄ ደግሞ መልስ መመላለስ፣ ማወያየት፣ መመካከር ማቹርድ ከሆኑ ሰዎች የሚጠበቅ ነው። ይሄ ጥያቄ ጠይቀ ነበረ፣ ትክክለኛ ጥያቄ ጠይቀ ነበር። ያንን መመለስ ደግሞ ተገቢ ነው ብዬ አስባለሁ። አሁን እኔ የምትጠይቀኝ እመልሳለሁ። ያው ሀዲያ ነው። ታሪክ ታውቋለህ፣ ከኔም በላይ ታውቋለህ አንተ ስለ ሀዲያ ታሪክ። ስለ ሀዲያ ጎጃም ማውራት ይችላል። መርጦ ለማርያም ታወራለች። ራያ ያወራል። የራያ ህዝብ ብዙ ግን ሀዲያ ቢአንደር ኦሮሞ ለታስባለህ ላይክ በኢትዮጵያ ኮንቴክስት ከሀዲያና ከኦሮሞ የታሪክ እና የነገስታት ብዛት ያለው ማን ነው? በቁጥር ብዛት ማን አለው ብለህ ታስባለህ? በኢትዮጵያ ደረጃ የቁጥር ከማንም በላይ ሀዲያ ነው በቁጥር የሚበልጠው። ከአማራ የሚሆን ከኦሮሞ በላይ በቁጥር የሚበልጠው ሀዲያ ነው። ጭራሽ ከአማራ በላይ ይበልጣል ብለህ ታስባለህ አንተ? ከሁሉም ኢትዮጵያ ህዝብ የሚበልጠው ሀዲያ ነው። የእናንተን ትልልቅ ባለታሪኮችን መጠየቅ ትችላለህ። ኢትዮጵያ ላይ መጀመሪያ ጊዜ ውጊያ የነበረው በክርስቲያን ኢምፓየር፣ አብሲኒያ ኢምፓየር እና ሀዲያ መሀል ላይ ነበር። መሀል ላይ ነው ኦሮሞ አሸንፎ ቅድም ስትል እንደነበረው ወደ አሲሚሌሽን ያገባው እንጂ ኦሮሞ ሲጀመርም ከሀዲያ ጋር ተዋግቶ አልነበረም፣ አልተዋጋም። ውጊያ ነበረው ክርስቲያን ኢምፓየር እና በሀዲያ በሱልጣኔት ላይ ነበረ። በዛ መሀል ነው የኦሮሞ ሙቭሜንት ጀመረ። ከዛ ነው ወደ አሲሚሌሽን ያገባው እንጂ የሀዲያን ፖፑሌሽን ከየትኛውም ማህበረሰብ ጋር ልታገናኙ አችልም። ንጉስ ዮዳ ሰላም ነው አይደል? የሀዲያ ሙቭመንት ተብሎ ያኔ በክርስቲያን ኪንግደም ጊዜ የተደረገው የዓለማችን የሀዲያ ሙቭመንት አይደለም፣ የኦሮሞ ሙቭመንት። ያ አውቃለሁ። እዛ ውስጥ ሀዲያ እንደ ሙስሊም ተደርጎ የመጣ ሙቭመንት አለ ከክርስቲያን ኪንግደም ጋር በዛ ሴንቸሪ እና ሀዲያ እጅግ በጣም ስሞል ፒፕል ናቸው። አይደለም ከአማራ ከኦሮሞ ጋር ተውና በጣም ስሞል ፒፕል ናቸው። ከደቡብ ውስጥም ስሞል ፒፕል ከሚባሉት ውስጥ ናቸው። ይሄ ፋክት ነው። የሆነ ምናባዊ ነገር እየፈጠር ከሀዲያ ከዚህ ነው ምናምን። እስቲ መረጃን አምጣው፣ ሶርስ ተመልከት። እሱ ሶርስ ነው የሚያቀርብልን። ምንድን ነው የሆነ ሊስት አለ ጠቅላላ፣ የኢትዮጵያ ኪንግደም ሊስት አለ ጠቅላላ። ይኸው ማን ማን እንደነበሩ ከ00 ጀምረህ ማን ያጻፈው? ሪቻርድ ፓንክረስት፣ ግራሃም ሃንኮክ። እንግዲህ የአበሻውን ባመጣል ደስ ስለማይል የፈረንጆቹ ይሻላል። ያው ሪቻርድ ፓንክረስት፣ ግራሃም ሃንኮክ ማን ያጻፈዋል? ጀዙዊት አሌክስ አልቫሬዝ፣ ፈርናንዶ ቤሌሜር ማአት ጽፈዋል። ስቱ ልጥራልህ ከ1170 ጀምረ ነው። ይኸው ወደኋላ ብለመሄድ ከፈለክ ይኸውልህ ኤዲ ቢሲ አክሱም ኢምፔሪያ ሲጀምረው 300 ቢሲ ቢፎር ክራይስት ይታያል። ስክሪንሾት አድርገውና በኋላ ማፑም አለ። ከዛ ጊዜ ጀምሮ የነበረው ማፑም አለ። ያው ጣሊያን ይገዛው የነበረው እንግሊዝ ይገዛው የነበረው ቡኩ ምንድን ነው? የቡኩ ከበር አሳየኝ እስኪ። የመጽሐፉ ከበር ኢትዮጵያ ሪቻርድ ፓንክረስት አየው። ሪቻርድ ፓንክረስት ኦኬ። ኢትዮጵያን ሂስትሪ ኦኬ። ኦ ሶሪ ይኸውልህ The people of Africa, the Ethiopian A history, Richard Pankhurst. Okay. Yeah. ሌላ ማሳያለሁ። ማአት አለኝ ነው ኤቪደንስ ማአት። በነገራችሁ ላይ I don't know why በአማራ ላይ በዚህ ደረጃ contribution to the civilization and now
እቺ ነገር እስክሪን አድርገና አንብባት ፕሊዝ። ዮዳ አንብበው ይሄን ነገር እስክሪን አድርገና አሜዚንግ የሆነ ኮቴሽን ይሄ ያለልህ A person who knows not and knows not that they know not is foolish. Disregard them. A person who knows not and knows that they know not is simpler. Teach them. A person who knows not and believes that they know is dangerous. Avoid them. Wow. A person who knows and knows not that they know is asleep. Awaken them. A person who knows and knows that they know is wise. Follow them. Follow me, guys. that's you right there. Follow me. And then ተከተሉኝ። በነገር ላይ ነው አሁን ኢትዮፒክ አትላንቲክ ኦሽን was called ኢትዮፒክ ኦሽን። ይሄ የኢጂፕሽኖች መጽሐፍ ነው። ይሄ አንዳንድ ግራ የገባው መሽ አይዋጥለትም። ይሄ Atlantic Ocean was called Atlantic Ocean. ስክሪንሾት አድርጋችሁ ይሁት ማፑ የድሮ ማፕ ነው። ጠቅላላ አፍሪካ was called ኢትዮጵያ። አይዋጥላቸው ያብዳሉ እንደደገሰው ግን ይሄን ደግኖት ኢጂፕሽያኖች ነው የጻፉት ነው። እስከ አሌክሳንድሪያ ድረስ ኢትዮጵያ ነበር የሚባለው። ዛሬ አቢሲኒያ ወር ያምታቱናል። አረ በጣም ጥልቅ እንትን አለ። አሁን እኮ ስናወራ ሴንሲቲቭ ስለሚሆኑ እኔ ይሄን ነገር እኮ መልሰህ አምጥተው ነው ትዝ ይልሃል። አንዴ ተርተን አልፈነዋል። ዝሆንና አይጧ አብረው በድልድዩ ላይ የሄደው አይጧ ዝሆኑን ቀና ብላ ድልድዩን አንቀጠቀጥ ነው እንዳለችው ነገር ነው። እና አንዳንዴ ራስን ማወቅ ለወደፊት ትልቅ መሆን ይጠቅማል ብዬ አስባለሁ። በጥላቻ ብቻ ያበዱ አሁን ለምሳሌ የቡርቃ ዝምታ የምትለው እውቀት አለው ምናምን ትላለህ። የቡርቃ ዝምታ መጽሐፉ ምንድን ነው? ድርሰት እኮ ነው። ራሱ ተስፋዬ ገብረአብ የምትለው ሰውዬ ሙሉ ለሙሉ ድርሰት ነው ብሎ ጽፏል። ኧረ እባክህ አንተ ሰውዬ ስለ እንትን አውራ፣ ስለ እኔ ሳይሆን ስለ ሌላ ነገር አውራ። እንደ ኬስ እኔ ይኸውልህ here's my ጥላውን here's primers ቡርቃ አዳምጠኝ። የቡርቃ ዝምታ አመለካከቱን አውቀዋለሁ፣ ሀሳቡን አውቀዋለሁ። ሪስፔክት አድርገን ማውራት እንችላለን። he has to respect my point of view, opinion, my idea and respect ማድረግ አለበት። he doesn't have to accept it. I don't have to accept his. ግን for the sake of discussion we have to have some kind of boundary, right? አሁን ለምሳሌ የቡርቃ ዝምታን ሳናገር ኦሮሞ ነኝ ብሏል አይደል? ኦኬ ኦሮሞ ነው፣ እኔ አማራ ነኝ። ኦሮሞ ማህበረሰቡን እያንቋሸሽኩ አይደለም ከሱ ጋር ማወራው። ታሪክ ስናወራ ለሳይ እፋሴ አልነበሩም በዚህ ጊዜ መጡ ካልኩኝ የኔን ሐሳብ እሰጣለሁ። እሱ ደግሞ አይ ነበርም ብሎ የሱን ሐሳብ መስጠት እንጂ አንተ ምንም አታውቅም ዝም ብለህ ውሸታም ነህ ምናምን ማለት ይሄ ስቱፒዲቲ ነው። ይወዳ ኦኬ እኔ እኮ እንትን አለኝ እኮ የሆነ ፖይንት ስላለኝ ነው። ፖይንት ከዛ ባለፈ ግን ደግሞ ይወዳ ቢያው እኔ አሁን አንተ ቆይ አንዴ ይቅርታ ስለይ አንዴ ነው ታወራ ለኔ ላወራ አይደለም ለይወዳ እኔ ለይወዳ ብቻ መልእክት ነው። ይኸው እኔ አሁን ከዛ ባለፈ አንተ ቤት ስመጣ ምንድነው መሰለህ ይወዳ ስለማልሰዳደብ ለሰዎች በስድብ በአግሬሲቭነት ምናምን ስለማልመልስ ጀስት ቢያንስ አንተን ፕሮቴክት እንድታደርግ እጠብቃለሁ ባለቤት እንደመሆን መጠን። ያ እኔ ሁሌ ፕሮቴክት አደርጋለሁ ሁሉንም እኔ አሁን ለሰዎች ታውቃለህ በክፉ በሐሳቤን ብቻ ነው የምናገረው። ግን አንዳንድ ሰዎች አሁን እንደምታየው እንደዚህ አታክ ለማድረግ ከእሱ ምናምን ያንን ነገሮች እኔ አልቀበልም። ለመወያየት ከሆነ ለመነጋገር ከሆነ እኔ ከተሳሳትኩ አንተ ንገረኝ እመለሳለሁ። እኔ ልክ ከሆንኩኝ ደግሞ ልክ የሆንኩበትን ነገር እናገራለሁ። የወጣሁት ቅድም አንተና ራጂ አናዳችሁ። ራጂ ያው አንዳንድ ጊዜ ይነሳበታል እንጂ ራጂ ፎር ዘ ሞስት ፓርት ሀሳቡን ብቃወመውም ብዙ ጊዜ የተወያየን ሰዎች ነን፣ መወያየት እንችላለን። ስሜታዊ ነው ግን ሌላ ሰው ግን ዲስፔክት ማድረግ ሲጀምር አይ አም ናት ዳት ካይንድ ኦፍ ፐርሰን ቁጭ ብዬ ምክንያቱም መቀጠል አልፈልግም፣ ማውራት አልፈልግም። መወያየት የምፈልገው እኔ የግድ እኮ ላይክ you guys have to understand አማራ ነኝ፣ ታሪክ አለኝ፣ ሀገር አለኝ፣ ቋንቋ አለኝ፣ ባህል አለኝ፣ ካልቸር አለኝ። እኔ ንጉስ ይወዳል። ስለዚህ ያንን ነገር አንተ መጠ አይደለም ልትለኝ አትችልም። if you want to challenge it መረጃ አምጥተ ነው ያንተ ቋንቋ የምትለው እኮ ያንተ አይደለም በአራተኛ ክፍለ ዘመን እንዲህ የሚባል እንዲህ ነው የመጣ ብለህ መናገር ነው። ገባ? የኔ አባት ነው የሰራው እከሌ ነው ኦሮሞ ነው ያመጣው ወይ እከሌ ነው የመጣው ለማለት ከሆነ ማለት ነው እንጂ ኖ አማራ የሚባል የለም ካልክ በቃ why you talking with me? አማራ ነኝ ብዬ ቋንቋ እያወራው ካልቸር ያለኝ ባህል ያለኝ
መሬት ያለኝ እሴት ያለኝ ነገስታቶች የነበሩኝ ያሉኝ ሰው ነኝ። አንተም እንደ ኦሮሞ ስትመጣ አንተን ኤክሰፕት የማደርገው እኔ በማውቀው ያህል ነው። ሀዲያ ስቀበለው በማውቀው ያህል ነው የምቀበለው። ትግሬም ስልጤም ሲዳማም whatever በምናውቀው በእውቀቴ መሃል የኔ አንደርስታንዲንግ እንትን ነው። የኔ አንደርስታንድ ትክክል ካልሆነ አስተዋውቀኝ፣ ንገረኝ። ቴውሚ ኖ ምስ ያደረግከው ነገር አለ ገባ? ሶርስ እየሰጠኝ መጽሐፍ ወይም ሶርስ እየሰጠኝ አይ በዚህ እንደዚህ ነበረ ብለህ ማስተካከል ነው እንጂ አማራ የሚባል የለም ካልከ በቃ there's no point አማራ የሚባል ቋንቋ ያንተ አይደለም፣ ባህሉ ያንተ አይደለም፣ ካልቸሩ ያንተ አይደለም። ከዛ ደግሞ ገዝተኛል ትለኛለህ። ከዛ ደግሞ ጡት ቆርጧል ትለኛለህ። ከዛ ደግሞ እንደዚህ አሰቀቶ ትላለህ። ስትፈልግ ደግሞ ትመጣና አይ አገው እኮ ነው አማራ የሚባል እኮ አይደለም ግን ትላለህ። ኮንፊውዚንግ ነው፣ very confusing ነው። ገባ? ጡት ቆርጣል ብለህ እንደዚህ አድርጋል ብለህ ማኒፌስቶ ቀርጸ እየታገልክ ሀገር ለመሆን እየፈለክ ዛሬ አማራው ነቃ። ጥላውና ነቅታና ነቃ ማንታው አሁን አንተ ከኢትዮጵያነት ከአማራነት አማራው እየነቃ ነው። ያ አማራነት አማራ እየነቃ ነው። በቃ አሁን አንደርስታንድ እያደረግን ነው። ግን እስቴው እኛ ስነ ልቦናችን ስብናችን ስለማይፈቅድ አክብሬ አንተን አወራሃለሁ የኔን ግን ደግሞ አንቋሻለሁ ስትል ደግሞ እኔ ላይ ሌላ ነገር እሺ ብልጽግና ዛሬ ምን አድርጓል መሰላችሁ? ጥላው አንዳንድ ቃላቶች እንዳንጠቀም ህገወጥ አድርጎታል ኢትዮጵያ ውስጥ just like አሉ just like other country አሜሪካም አሁን ካናዳም ቃላቶችን አውቀው አታክ እንዳታደርግ እንዳትጠቀም እንትን ያደርጉታል፣ ህገወጥ ያደርጉታል። ስለዚህ ስሜታዊ ይሆናሉ። የሆነ ነገር ስትጠቅሳይ እንደዚህ በጋላ people is not እኔ አይደለም የጠራሁት መጽሐፍቶች አሉ ምን አሉ ያነ ፋክት ነው። ፋክቱን ወስደ ነው ትክክል አይደለም ይወዳብ ይሄን እንደዚህ ያለው እንደዚህ ነው ብለ ማስረዳት ያንተ ፋንታ ነው። እኔ ግን ስትጠቀመው እንደስድብ ነው ምናምን የምትል ከሆነ ምን እያልከኝ ነው? ፕሪቨንት እያደረከኝ ነው። ከ1888 በኋላ ሂጄ ታሪክ እንዳላመጣ እያረከኝ ነው። ይወዳብ አንድ ጥያቄ አለ። ቆይ ግን ባቢ በተለይ ለብሩካም ለአንተም ፖይንቴን አልጨረስኩም። ፖይንቴን አልጨረስኩም። እኔ እንደ አማራ ይወዳብ የማንንም ብሔር አልጠላም፣ ማንንም ብሔር አልቃወምም። ብሔሮች በራሳቸው ቢጨፍሩ፣ በራሳቸው ቢያዝኑ፣ በራሳቸው ደስታቸውን ቢያደርጉ አም ሃፒ አያለው፣ እመለከታለሁ። እንደ አማራ ማስቀናም ነገር አማራ አይቀናም። ግን አሁን እያየውና እየተመለከቱ በተለይ የኦሮሞ ወጣቶች በድፍረት ነው የምናገረው ወገኖቻችን አማራዎችን በአማራነታችን እያሳደዱ ሲያርዱ፣ ልሂቃኖቹ በጥላቻ እያሳደዱ ሲገሉን፣ ሲጨፈጭፉን የተነሱበት መነሻ ምንድነው ብለህ ስትመለከት ተስፋዬ ገብረ እባብ ነው። እኔ ገብረ እባብ አልለውም። ገብረ እባብ የተባለ የኤርትራ ተወላጅ የሆነ በደረሰላቸው የቡርቃ ዝምታ የሚባል ፍጹም ተስፋዬ ገብረ እባብ የሚለው ደግሞ ምን መሰለህ ፍጹም ድርሰት ነው ብሎ ያስቀምጠዋል። በድርሰት እኮ ነው የአማራን ህዝብ የጨፈጨፉ ያሉት። ከነዚህ አይነት ሰዎች ጋር ምን ብለን ነው የምንወያየው ነው? ድርሰት በሆነ ነገር መጥቶ እየጨፈጨፈኝ እየገደለኝ ቆዳዬን እየገፈፈ እያረደኝ በምንድን ነው ከነዚህ ጋር መወያየት የምንችለው የሚለውን ነገር መልስ ቢሰጡን። በቃ የኦሮሞ ወጣት በአማራ ላይ የሚነሳ አማራን የሚገድል የአማራ ህዝብን የሚያሳድድ ኢትዮጵያን የሚጠላ በፍጹም ጥላቻ ላይ ተነስቶ ያቺን ሀገር አማራ ስለሰራት ብቻ ስላስተካከላት ብቻ እንዴት አማራ ይሄን ያደርጋል በሚል እንጂ ምክንያታዊ ነገር ሊያስቀምጡልህ የሚችሉት ነገር የለም። ያኖሌ ሐውልት ለምንድን የተገነባው? ምን ተደርገው ነው የተገነቡት? ያኖሌ ሐውልት መሰረት ማን ነው? ህወሓት መሰረት አድርጎ ያጻፈው ማን ነው? ተስፋዬ ገብረአብ። ወንድም ጥላ ልጨርስ። ትመልስልኛለህ እኮ ትመልስልኛለህ። ልጨርስ። ቆይ ወንድም ጥላ አንድ ሺህ ጊዜ ሰምተናል እኮ ይሄንን ምንም አዲስ ነገር አትነግረንም። አንድ ሺህ ጊዜ እኔ ልጨርስልህ እንትና ማን ነው? ተስፋዬ ገብረአብ ለምንድነው አንተ ስታርድ አንተ ይኸውልህ ስታርድ አላመምህም እኮ እኔ የማወራው ለምን ያማል? እኔ እንኳን አልታመንኩም እኮ እኔ እዛው ውስጥ የለሁበትም። ይቅርታ አዳምጥ። ኦነግ በአርባ ጉቡ ላይ ጊዜ ተናገርክ አንተ። አንድ ጊዜ እዚህ ውስጥ ያልሰማ የለም። 600 አይደለም 6000 ሰምቶታል። አዲስ ነገር ንገረን፣ በእናትህ አዲስ ነገር ንገረን። በገባህበት አንድ ሺህ ጊዜ ተናግረሃል። አዲስ ነገር አዲስ ነገር ልንገርህ አልኩህ።
አዲስ ነገር ልንገር አዳምጥ። ጭንቅላታችሁን መለወጥ ያልቻላችሁ በጥላቻ ላይ የታወራችሁ በጥላቻ ላይ የተጓዛችሁ ያላችሁ በድርሰት ተነስታችሁ ንጹሃን የምትጨፈጭፉ ሰዎች ናችሁ። አዲስ ነገር መፍጠር አልቻላችሁም። እንደዚህ ሶ የአማራ ህዝብ ለአንተ ጥያቄ አለኝ። ኦኬ አሁን የምትለው ነገር መሬት ላይ ያለው ኤሊቶች ይህን እያደረጉ ነው። ኦፍኮርስ አብዛኛው ብሔርተኛ ይህን ተቀብሎ እየተንቀሳቀሰ ነው። ወደፊት ምን ትውልዱ ተለውጧል፣ በአእምሯቸው ተቀርጿል። ይህን ነገር ግን እኛ how do we እንዴት አሁን አንተ የምትላቸው ነገር is not helping right ያውቁታል። አሁን እየነገርካቸው ነው እንዲያርጋችሁ በዚህ ምክንያት ምናምን ኦኬ already እነዚህ ሰዎች እውነት ነው ሀቅ ነው ብለው ይዘው ሀገር እየመራ ያለ መንግስት ነው። ስለዚህ እዚህ ጋር ዲስከስ እናደርግ እንዴት አድርገን ነው መለወጥ የምንችለው? ሁሉ ጊዜ እነሱ ትክክል ነው የቡርቃ ዝምታ ታሪኩን ሐሳቡን ገዝተውታል አይደል? እውነት ነው ብለው ይዘውታል። even though fiction ቢሆን ለነሱ እውነት ነው ብለው ይዘውታል። ማነፈሶ ቀርጸው ኦነግ የሚባል ከ70 ዓመት በላይ ሲታገል የነበረ አለ። አሁንም ግማሹ 4 ኪሎ ገብቶ በጣም ኮንፊውዝ እና ኮንቨንስ የሆነ ፖለቲካ እየሰራ ነው አይደል? ስለዚህ እኔ ጥያቄ ጥላው ኦኬ አይን እናውቃለን፣ አንተ ታውቃለህ፣ እኛ ቪክቲም ነን ታውቃለህ አንተ። ግን how do we have a conversation with them every time if we're gonna don't you think like በተደጋጋሚ እንትን ያልካቸው ነው? ልንገር በዲስከሽን የምንፈታው አይደለም። በጥላቻ የታወረ አንገትህን አርዶ ከመቃብር ጎትቶ ሴት ልጅ እየጎተተ እያወጣ ወንድ ልጅ አማራ ከሆነ አይወረድም ብሎ እየገደለ ወንድ ልጅ ብልት ቆርጦ ቂጥ ቆርጦ ለአባት የሚያበሉ ይሄ ትክክለኛ ማቀውን ያየሁትን የተመለከተው ነገር so what's the point? so why are you talking with them? እኔ እዚህ ላይ አጋራቸዋለሁ። ሁሉንም የሚማሩበት በግዕዝና በአማርኛ ደግሞ ሰው አማራጩ ምንድን ነው እያልክ ነው? በንግግር ከነሱ ጋር መነጋገር የለብንም ነው። ይሄኛዎቹ መጀመሪያ በደንብ ሀሳባቸው አይምሯቸውን እኛ በግዕዝና በአማርኛ የጻፈ በ1940 አጋራቸዋለሁ በነፃ ፒዲኤፍ ፎርማት $5,000 ነው ኮስት የሚያደርጋቸው። ይሄ ለማግኘት በነፃ አጋራቸዋለሁ። ቴሌግራሜን እዚህ ያስገባላቸዋለሁ። ታሪካችሁን ባለታችሁን እወቁት። ከዛ you can debate with anyone. that's how it works. በነፃ ነው ማጋራችሁ ሁላችሁንም። ሁለት ፒዲኤፍ ፎርማት ተሰራለኝ ሁሉም እንዲያውቁ ፈልጋለሁ። ለምን ይሄ ነው ትልቁ ማስረጃ። አንዴ ግን ይቅርታ ቆይ እኔ ሳሚ ነው ተረታችሁኛል። አሁን የቡልቃ ዝምታ ይህን ነገር ለ5 ዓመት ኦክሲጅኑ አድርጎ ይዞ እየዞረ ነው። ግን ጠይቀው እስቲ አሁን እሺ ዲስከስ እናድርግ። ጠይቀው ታምንበታለህ ድርሰት መሆኑን በለው። ቆይ አንዴ እንደዚህ እናድርግ። በቃ ጥላውን አንዴ እናድርግ። ቢቢ ሰጣ አንዴ ድርሱ ጠይ በእናታችን። ኦኬ ቢቢ ገለልተኛ ስለሆነ እስኪ ቆይ ጥያቄ ምን መሰላችሁ? to have a discussion ካላምንም በቃ ውጡ። በቃ እናውራ። አማራ ብቻ ለአማራ ቁጭ ብለን እናውራ። ኦሮሞ ብቻውን ያወራ፣ ትግሬ ብቻውን ያወራ። if there's no point ከሌለው because ለምን እንሰዳደባለን? ለምን እንበሻሸቃለን? ለምን እንትን እንላለን? በቃ ንግግር ማስፈልግ ከሆነ የትጥቅ ትግል የያዘ ፋኖ አለ አይደል? በቃ ያ ከሆነ መንገዱ በቃ that's what we need ጥላውን። ስለዚህ አንተ አሁን በየቦታው እየገባ ዲስከስ ማድረግ ከነሱ ጋር ምንም ጥቅም የለውም። አንደኛ ትናደዳለህ፣ ሁለተኛ እነሱንም ታናደዳለህ። because at least ተወያይታ ሀሳብ የመጋራትና የመሸናነፍ እድል ከሌለ በሀሳብ መቀየር ማንችል ከሆነ there's no point። ኦኬ እሺ ቁጭ ልበል። እኔ ቁጭ እወርዳለሁ። ልጠይቅህ አንድ ጥያቄ። የቡርቃ ዝምታ የሚባለው መጽሐፍ ምንም ባላወራም ረጅም የቡርቃ ዝምታ የሚባለው መጽሐፍ ተስፋዬ ገብረእባብ ፍጹም ድርሰት ነው ብሏል። ድርሰትነቱን ይቀበላሉ? ከዛ ዲስከሽን እንቀጥላለን። ኦኬ አንድ ላይ ይመልሳል። በእናትህ እቀበላለሁ አይ አልቀበልም ነው የሚለው እሱ። ግን እኔ ከዛ ከፍ ብለን እስቲ እናስብ። ምንድነው መሰለህ ኢትዮጵያ ውስጥ እከሌ የለም ምናምን ይባላልና እውነት ለመናገር እስቲ ሆነስትሊ ስፒኪንግ ስታስቡት አሁን በብሔርም ስም የሚጠሩት ህዝቦች በአባታቸው ስም ነው የሚጠሩት ማለት አሁን ለምሳሌ ኦሮሞ የሚባል አባት አለ፣ ትግሬ የሚባል አባት አለ፣ ሶማሌ የሚባል አባት አለ፣ አፋር የሚባል አባት አለ ወይስ ቋንቋ ብቻ ነው? አንድ
ሁለተኛ ደግሞ ስለ አኖሌ ምናምን ብዙ ጊዜ ይወራል። የአኖሌ ህዝብ ራሱ ያውቀዋል እውነት ውሸትነቱ። ለህዝቡ እንተው። ሶስተኛ አውሮፓ ውስጥ አሜሪካ ማስተማሪያ ሐውልት ይቆማል። ማስተማሪያ ማለት እንዳይደገም ያ ነገር እንዳይደገም ግን ዘይ ኔቨር ዲናይ ያደርጉ ገብቷል። ስለዚህ እነዚህ ሶስት ነገሮችን እንዴት ታያለህ? በተለይ ቡርቃን የምጠይቀው ኦሮሞ የሚባል አባት አለ ብለህ ነው የምታስበው? አለ ካልክ በጎሳ የተለየ ኦሮሞ የለም። ከኦሮሞ አባት የሚመጣ በተለይ ኩሽ ፋሚሊ ላይ ጎሳ የሚባል ነገር አለ። በጣም ከባድ ነው ጎሳ። በጎሳ አንድ ሆነው በሶስት በአራት የተለያየ ብሔር ውስጥ ያሉ ህዝቦች አሉ። ኦሮሞ ይሆናል፣ ሲዳማ ይሆናል፣ ሀዲያ ይሆናል፣ ስልጤ ይሆናል። ጎሳው ግን አንድ ነው። በጣም ብዙ ማለት አሁን አርሲ ብዙ ጊዜ ይነሳል አይደል? አርሲ አብዛኛው በጎሳ ሀዲያ ነው። አሁን ሀዲያ ዞን ካለው ሀዲያ ጋር ነው በጎሳ። በብሔር ግን ያ ኦሮሞ ነው፣ ያ ሀዲያ ነው። ምን ታደርገዋለህ? በጎሳ ግን ጎሳ ማለት ዘር ነው። ኢዮዳብ ምናምን ብለህ የምትጠራው ዘር አለ አይደል? አያት ቅድመ አያት ዝም ብለህ የምትጠራው አለ አይደል? በዛ የሚገናኝ ማለት ነው። በብሔር ግን ብሔር ስነ ልቦና ነው። ብሔር ሀገር ነው። ብሔር ቋንቋ ነው። ብሔር ባህል ነው። ካልቸር ዲቫይዝ ሶሳይቲ ሶሻል ኮንስትራክሽን ነው ብሔር ማለት። ተወለድክበት ቦታ ያንተ ብሔር ነው። ጎሳ ግን ብሔር አይደለም። ዘር ግን ብሔር አይደለም። ይሄን እንዴት ታየዋለህ ነው። ይሄ ታላቁ ተቃርኖ የሚል መጽሐፍ አለ። ለምሳሌ ያለባቸው ማን አለባቸው? according to by the way ብሔርም ዘርም ሶሻል ኮንስትራክት ነው፣ ባዮሎጂካል አይደለም። ዘር ትንሽ ዘር ማለት ነው። ዘር አካዴሚክሊ ሳይንቲፊክሊ አይደለም፣ ግን ቢሆንም ግን አለን ሶሻል ኮንስትራክት ኤቭሪቲንግ ኢዝ ሶሻል ኮንስትራክት ነው። ግን ቢሆንም ዘር ሶሻል ኮንስትራክት አይደለም። ለምሳሌ ዘር according to ዩኒቨርሲቲ አንድ ምሳሌ ልንገርህ ልጥቀስልህ። ለምሳሌ ያህል ማቴዎስ ወንጌል ቋንቋ ነው ወደ ቤት ቀየረው። እግዚአብሔር ሲፈጥር ለያይቶ አልፈጠረም። ይሄ ከባቢሎን ይወዳ ፖይንት ብንመለስ ጥሩ አይደል? ፕሊዝ አንዴ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 1 ላይ የኢየሱስ ክርስቶስ ዘር ሐረግ እስከ ዳዊት ድረስ ተዘርዝሯል አይደል? የዘር ሐረጉ ማለት ነው። እከሌ ነው ለዳ እከሌ አይደለም። ባዮሎጂ ለምን ዋይ ዘር እኮ ባዮሎጂካል ነው አይደለም ነው ስላ እኔ አባቴን አራተኛ አባቴ ባዮሎጂካል አይደለም ለኔ ነው። ዘር እኮ ነው ኢናን አንደርስታንዲንግ እየተረዳ አይደለም። ባዮሎጂካል ሁላችንም የምንመጣበት አለ አይደል? ግን አሁን ግን የተቀበልከኝ ዘር ብለን የምትቀበለው ዘር ማለት ምንድነው? ሬስ ማለት ዴፊኒሽኑ ምንድነው? ና እንግሊዝኛው ጋር አትሄድ። እኔ ሎካሉን ነው ማወራለሁ። እንግሊዝኛው ጋር አንተ ማለት አንተ ሰራው በእንግሊዝኛ በላንተ ይቅርታ፣ አንተ ሰባተኛው አባት፣ ስድስተኛ አባት፣ አምስተኛ አባት፣ አራተኛ አባት ያንተ ባዮሎጂካል አባቶች አይደሉ? ሊቀየር ሌላ ቢሆን ሰው እኮ ባዮሎጂክ ሲመጣ እኮ ወደ ኋላ ስትሄድ ጄኔቲካሊ የመጣ አይደል? አንተ ሚውቴሽን አለ እኮ ጄኔቲክ ሚውቴሽን አለ። ጄኔቲክ ልዩነት እኮ አለ። አሁን ይኸውልህ አልተረዳኝም። አሁን ይሄን እንደ ባዮሎጂክ አናውራው። ዘርም ምንድነው? ብሔርም ሬስም እዝና ባዮሎጂካል ሶሻል ኮንስትራክት ነው። ቢኮዝ ይኸውልህ አንድ ሁለት የተለያየ ሰው አንድ ብሔር ሊሆን ይችላል። ሁለት የተለያዩ እንትኖች ብሔሩን መቀየር ይችላል። ብሔር መቀየር አይችልም። ሬስ ራሱ ይኸውልህ ብሔሩን መቀየር ይችላል፣ ግን ዘሩን ጎሳውን መቀየር አይችልም። ኢንማይ ጎሳው እዝና ባዮሎጂካል ማለት ሶሻል ኮንስትራክት ነው። ሬስም ሶሻል አካዴሚክሊ ስትማር የምትማረው ነው። ይህ ሰው እንደሚያወራው አይደለም፣ ሰው እንደሚለፈልፈው አይደለም። ቢሆንም ግን ኦሮሞ የሚባል አባት አለ ወይ ነው የኔ ፖይንት። ኦሮሞ፣ ሀዲያ፣ ስልጤ፣ አማራ የሚባል አባት አለ ወይ? ኦሮሞ አባቱ ለሴ ራሱን ኦሮሞ ብሎ ጠራ። ከዛ በፊት ሌላ ሊሆን ይችላል። ሶ ባዮሎጂካሊ ጄኔቲክሊ ሌላ ነው። ጄኔቲክስ ዲኤንኤ ሌላ ነው። ባዮሎጂ ሌላ ነው። ተረዳኝ? but we give meaning like ሰዎችን ክላሲፋይ ለማድረግ ካቴጎራይዝ ለማድረግ የተጠቀምንበት እንትን ነው የተጠቀምንበት ሊንጉዊስቲክሊ ነው። ተረዳኝ? ግን ደዝሜን ያነነህ ማለት አይደለም።
ምሳሌ ኦሮሞ ብሎ ባዮሎጂካሊ he might not have ኦሮሞ የሚለው ኦሮሞ የሚባል ባዮሎጂ የለም። ክላሲፋይ ለማድረግ ራሳቸውን ጠሩ። ሶሻል ካንስትራክት ነው፣ በሂደት ነው። ቢሆንም ግን ሶሻል ካንስትራክት ነው የፈጠረው ሁሉን ነገር። አለን አማራዎች አለን፣ ቋንቋ ያለን፣ ባህል ካልቸር ያለን አለን። ተረዳይ ከ4ኛ ክፍለ ዘመን ጀምሮ አለን። ትግሬ ከ11ኛ ክፍለ ዘመን መጥቷል። ኦሮሞ በ19ኛ ክፍለ ዘመን መጥቷል አለ። ሶሻል ካንስትራክቱን መሄድ እንችላለን። ለምሳሌ አሁን የገዳ ሲስተም ነው የሚከተለው አለ ኦሮሞ። ስንተኛ ገዳ እንትን ላይ ነው ያሉት? አሁን ቡርቃ በደንብ ያውቃል። አባ ገዳ ስንተኛ ላይ ነው? 500 ምናምን ዓመቱ ነው አይደል እንዴ? ዳሜንስ ይኸውልህ ኦሪጂናል ነው ግን ባዮሎጂካሊ ኦሪጂናሉን ግን we have to go scientifically መግባት አለብን ኦሪጂናል ለማምጣት። የዛን አለን እኮ አለ ያለው ነገር ደማዊ ማንነት አይደለም ነው እያልኩ ያለሁት። ያለው ነገር ደማዊ ሳይሆን ካልቸር የሆነ ሶሻል ኮንስትራክትድ የሆነ ህዝብ አለ ነው። ሬስ እና ደማዊ ማንነትማ ይኸውልህ ደማዊ ካልንማ አንድ ጎሳ 3 የተለያየ ብሔር ውስጥ 4 የተለያየ ብሔር ውስጥ አለ። ግማሹ ሲዳማ ነኝ ይላል፣ ግማሹ ሀዲያ ነኝ ይላል፣ ግማሹ ኦሮሞ ነኝ፣ ግማሹ ደግሞ ሶማሌ ነኝ ይላል። ግን ጎሳው አንድ ነው። ገብቶሃል አይደል? እዚህ ደቡብ አካባቢ ወደ በተለይ ከእንትን አካባቢ ወደታች ስትወርድ ግን ካልቸር ራሱን የሚገልጸው በሲዳማነቱ ነው። በፍጹም በሲዳማነቱ አይደራደርም። ግን ጎሳውን ስትወስደው ከረንትሊ እሱ የመጣበት ያለ ነው ሜቢ ቅምቅም አያቶች ሌላ ነገር። ስለዚህ እኔ እያልኩ ያለሁት የሚያጨቃጭቀን የሚያጣላን የሚያከራክረን ነገር እከሌ አለ የለም የምንለው ነገር አለ ባዩም ራሱም የለም ባዩም ራሱም አለ። ገብቶሃል አይደል? ማንም የለም ማለት አይችልም። ቢቢ አማራ ሁሉም አለ አማራ አለ፣ ኦሮሞም አለ፣ ሁሉም አለ እያልኩ ነው። የለም ሲልህ የለም ለማለት ያነሳው ነጥብ ራሱ እንደሌለ ይገልጻል። የለም ሲለኝ አሁን እከሌ የለም ሲል በምን መስፈርት ብዬ ስጠይቀው አንተም በሱማ አንተም የለህም ነው የምለው። ለምሳሌ አሁን መጥቶ አማራ የለም ሲል አንተም የለህም እለዋለሁ። እሱም የለም እኮ እሱ የለም ያለ ብሎ የገለጸበት ነገር አለ። በዚህ አለ አይደል? እሱም የለም በዛማ ከሆነ ሁሉም የለም። ምክንያቱም ሁሉም በሬስ አንድ ነው። ሁሉም አንድ ዘር ነው። ገብቶሃል አይደል? ሁሉም ብላክ ነው። ሌላ ነገር የለም። እኔ እያልኩ ያለሁት የለም ባዩ ራሱም የለም ነው። የለም ሲል ኧረ አንተ ራስህ የለህም ነው እያልኩ ያለሁት። በተለይ ደግሞ ያ ነው እንጂ አለ ሁሉም አለ ተከባብሮ ነው የሚኖረው። በተለይ ሶሻል ካንስትራክት ቢሆንም አማራው ይቀድማል። እኔ እዚህ ቦታ ላይ የለም ባዩ በጣም ናሮ ማይንድ ነው። እኔ የለም ሲል አንተ አያውቅም፣ ምንም እውቀት የለውም። አለሁ ሲል ደግሞ ሌላውም አለ። በቃ ሁላችንም አለ። እኛ ኦሮሞ የለም አንልም። ቢቢ ካየኛው የለም አይደለም። ኦሮሞ አለ፣ ሲዳማ አለ፣ ነገርኩህ እኮ ኦሮሞ አባት የለም አልኩህ እኮ። ትግሬ አለ። አባት አይደለም። እሱ እንደዛ ካለ ራሱም ትንሽ ይሆናል በቁጥር። በዛ መስፈርት ከመጣ ጥቂት ይሆናል። አማራው ጥቂት ይሆናል፣ ሌላውም ጥቂት ይሆናል። አንዱ በአንዱ ውስጥ አሲሚሌትድ ሆኖ ነው ያለው በኢትዮጵያ ብትባለው ሀገር ውስጥ ማለት ነው። እዮዳብ ሰላም ብያለሁ። ቅድም የተነሳችሁበት ፖይንት ብንገባ ደስ ይለኛል። ሁለት አማራጭ የሰጣችሁበትን አንተ የቡርቃ ዝምታን በነበረበት ሙሌን በነበረበት ወቅት ላይ የተወያያችሁበት ሁለት አማራጮች እኔ እንደውም ዲስከስ ቢደረግበት በጣም ደስ የሚል ሀሳብ ነበረ። መጨረሻ ላይ የሆነው ነገር ደስ ባይልም ጥሩ ሀሳብ ነው። በቃ እንዲህ አይነት ነገር ሁሌ ምን የሚያስቸግረኝ ይቅርታ እና አስጨርሳለሁ። this is my problem። ከኢትዮጵያውያኖች ጋር ፖለቲካ ማውራት ያቆምኩት አይፈልጉም። በተለይ የብሔርተኞች የኦሮሞ፣ ትግሬ ምናምን ምርጫ 2 ምርጫ ነው ያለው። አሮን ሶስተኛ ካለ ንገረኝ። ምርጫ ወስነን ኦኬ አንድ ሀገር ዩናይትድ ስቴትስ ኦፍ ኢትዮጵያ በዲሞክራሲ የምትገዛ የዜጋ ፖለቲካ ዜጋ በግለሰብ እንደ ኢንዲቪጁዋሊስቲክ የሆነ ዋን ሜን ዋን ቮት የሚል አይዲዮሎጂ ክሬት እናድርግና የጋራ ሀገር እንገንባ። ነባራዊ ያሉትን ነገሮችን ጠቃሚ የሆኖችን ነገር ይዘን ጠቃሚ ያልሆኑ ነገሮችና መለወጥ ያሉባቸውን ነገር ተመካክረን ተወያይተን ሰርተን ልክ ዩናይትድ ስቴትስ ኦፍ አሜሪካ እኔ ፕሮሞት የማደርገው ዩናይትድ ስቴትስ ኦፍ ኢትዮጵያን ነው። ዩናይትድ ስቴትስ ኦፍ ኢትዮጵያ፣ ዩናይትድ ስቴትስ ኦፍ አሜሪካ አለ ሪፐብሊክ ስቴት ገባ። ያን እንስራ። ከብሔር ከሃይማኖት ከጾታ ውጭ የሆነ ፖለቲካ ክሬት አድርገን
በአይዲያሎጂ ከፈለገ ዴሞክራት ሪፐብሊካን የፈለገ ነገር ይበለው 30 ስቴት ይሁን 50 ስቴት ይሁን ኢትዮጵያን በሚጠቅም አድርገን በስቴት መስፈርት አስቀምጠን ክሬት እናድርግ። እኔ እኮ ፕሮፖዝ አምጥቻለሁ። ልክ እንደ አሜሪካ ዩናይትድ ስቴትስ ኦፍ ኢትዮጵያ ክሬት አድርገን ቋንቋም ጠቃሚ የሆነ ቋንቋዎችን ተወያይተን ተነጋግረን ያው አማርኛ ኤቭሪባዲ ኖውስ አይ ኦሮሞኛ ይሻላል ከተባለ እንወያይበት፣ ዲስከስ እናድርግ። መለወጥ ያሉበት እንዳልኩ ኢትዮጵያን ኢትዮጵያ የሚያደርጋት ሀገራችን አማሪክ ይዝነፍ አማሪክ ይዝነፍ በቃ we are speaking, we are eating, we are working, we are trade እንበላለን እንጠጣለን። ኢናፍ በቃ ሌላ እንደገና እኔ ከዚህ በኋላ ፌር ለመሆን እኔ ዲሞክራቲክ ስለሆነ ፌር ለመሆን አንደኛ መስፈርት እናወጣለን። ቢኮዝ አንድ ነገር ሲመረጥ ቫልዩን አይተን ነው የምንመርጠው እንደ ሀገር እንደ ኔሽን ገባ። ባንዲራችን የኛ ብቻ ሳይሆን ሙሉ አፍሪካን ያናወጠ ስለሆነ የጋራት ስለሆነ መለወጥ የለበትም ብዬ አምናለሁ። ይለወጥ ካለ ግን 70-80% ቮት ካደረገ ኦኬ ያን መቅረብ ስሙ ይለወጥ ምንም ችግር የለም። ቢኮዝ ዋናው በዲሞክራቲክ አሜንድመንት ሰርተን ተወያይተን ተነጋግረን በሂደት መለወጥ ያለበት ነገር ሁሉ ይለወጣል። ሀገር ስም፣ ቋንቋ የሚለወጥ ባንዲራ አንዱ ችክ ማለት የለበትም። ግን ያው መስፈርት እናዘጋጃለን። መስፈርቱ አጥጋቢ መሆን አለበት። አጥጋቢ ሆኖ በጣም ጠቃሚ ሆኖ ዝም ብሎ ማንም ተነስቶ እኔ በሪፐብሊክ ነው እንመርጠው፣ በዲሞክራሲ አይደለም። በሪፐብሊክ ህገ መንግስት መስፈርት አስቀምጠ፣ ሳይንሳዊ መስፈርት አስቀምጠ ይህ ቋንቋ ምናልባት ከዚህ የበለጠ ሊሆን ይችላል። እንደገና we don't have to reinvent the wheel። ወደ ኋላ መሄድ የለብንም። ስሜታዊ መሆን የለብንም። ይህን አንፈልግም፣ ዲሞክራሲ አንፈልግም፣ ዋን ኔሽን አንደር ጋድ ክሬት ማድረግ አንፈልግም፣ ሴኪለር ገቨርንመንት ክሬት ማድረግ አንፈልግም፣ በብሔርም በሃይማኖትም እየታሸን መሄድ ነው የምንፈልገው ካለ ኦኬ፣ ሁለተኛው ምርጫ ደግሞ ሀገር እንመስርት። በቃ ሀገር እንመስርት። ፈልግም የሚሉት እኮ በዚሁ በአንተ በምታወራው ቋንቋ ግን እኔ አልፈልግም ይላል አይደል? አልፈልግም ቢለው በዚህ ቋንቋ ነው። አሁን እኛ እኮ በነገራችን ላይ ያው መግባባት ያቃተን ልክ ጀስት አሁን አንተ ቤት እየሆነ እንዳለው ነው። ተቃራኒ ሀሳብ ወይንም ሌሎች ሀሳቦችን መግፋት ስለሚታይ ነው በራስ ለመቆም የራስ ትግል እየተደረገ ያለው ማለት ነው። እኔ እናንተን ሀሳብ አልቃወምም አይደለም። ይኸውልህ አሁን ምርጫ ልስጥ አንተ ምርጫ ልስጥ ምረጥ። ኦኬ እኔ ከመምረጤ በፊት ግን ምክንያታዊ የሆንኩበትን ነገር ነው መናገር ያለብኝ። አሁን ለምሳሌ የማያስማማኝ ነገር አማራም ኦሮሞም ሁሉም ችግር አለብኝ አያልኩ ያለው አሁን እኛ 2025 በአውሮፓ አቆጣጠር በአሜሪካ አቆጣጠር ነው ያለ ነው። እኛ በዲሞክራሲ ሀገር የምንኖር ሰዎች ነን። እኔ እያልኩ ያለው አንተ አንደኛው ክፍለ ዘመን ያለና አንተ ሙነት አለ እኔ ሙነት አለኝ ሁሉም ሙነት አለው። አሁን እያልኩ ያለው እንደ ሲቪላይዝ ሰው እንምረጥ። ስንት ምርጫ አለ ብለህ ታስባለህ? ምረጥና በዛ መንገድ እንወያይ። ካለበለዛ እየመጣ ሁሉ ጊዜ ተበድያለሁ እንዲሁኛለሁ ሁሌ በቃ the same shit ፒክና መበደልን ያለ you don't have to tell me. choose what you want. if you say አንድ ሀገር ቤልድ እናርገ ካልክ ናው እንነጋገራለን እንዴት አድርገን እንደምናረገው how common ground እናወጣለን። ገባ? ለመስማማት ነው። ሀገር ለቤልድ ለመሆን ከሆነ ሁሉ በቃ የሆነ common ground ኢቭን ከውጭ ሽማግሌዎች ማምጣት ካለብን ታዛቢ መንግስትን ማምጣት ካለብን አምጥተን ሀገሪቷ ኑራ የማያውቅ ዲሞክራሲያዊ ሀገር አድርገን ኢንዲቪጁዋል የሚከበርበት የብሔር ፖለቲካ የሌለበት የሃይማኖት ፖለቲካ የሌለበት የሁሉም ካልቸር ባህል ሴክርድ የሆኑ ሴክርድ ቫልዩ ያላቸው ነገሮች አሉ። ጾታ፣ ሰው፣ ሃይማኖት፣ ብሔር እነዚህ በቃ ሴክርድ ናቸው። በቃ የማይደረጉ መቼም ቢሆን ሴክርድ ስለሆኑ መከበር ያለባቸው ነገሮች ናቸው። ያንን የሚያከብር ህገ መንግስት መስርተን አገር እንገንባ። ወይም ደግሞ እንደዚህ ከምንባላ ሁላችን የየራሳችን ሀገር ይዘን እንባላ። ሁሌላ ምርጫ አለ ብርቀ ዝምታ። ኦኬ የለም ሁለቱ ናቸው ያሉት። ሁለቱን ውሳኔ ላይ ለመድረስ ግን ምን ማድረግ አለብን መሰለ? አሁን እኛ ነን አይደል እዚህ ጋር ነገሮች ተመቻችተውልን የምናወራው። ያ ነገር የሚሆነው መሬት ላይ ነው።
መሬት ላይ የሚሆነው ነገር ደግሞ ህዝቡ ፍላጎት መሰረት የተደረገ ነው መሆን ያለበት። የህዝቡ ፍላጎት መሰረት መሆን መደረግ አለበት ስንል እኛ 21ኛ ሴንቸሪ ላይ ነን። እኛ ስማርትፎን እንጠቀማለን። እኛ ህጎችን፣ መብቶቻችን፣ ግዴታዎቻችን እናውቃለን። ነገር ግን መሬት ላይ ያለው ህዝብ ያንን የሚያውቅ ነው ወይ? የኢትዮጵያ 85% በግብርና የሚተዳደር ህዝብ ነው። ያ 85% በግብርና የሚተዳደር ህዝብ አሁን እኛ ስለምናወራው 21ኛ ሴንቸሪ እኛ አሁን ስለምናወራው የዲሞክራሲና የመብት ጥያቄዎች አይደለም፣ የእሱ የመልማት ጥያቄዎች ከዛም ባለፈ ደግሞ መሰረታዊ የሚባሉ የመኖር ጥያቄዎች ናቸው። እስከበርከለት በኋላ ሀገር በነገራችን ላይ የኦሮሞ የአማራ እንዲሁም የኢትዮጵያ ገበሬ ከኬንያ ገበሬ ከታንዛኒያ ገበሬ ሊለያይ የሚችለው እኛ በምንፈጥረው አይምሯችን ላይ ባለ ድንበር ነው። ነገር ግን ቋንቋው፣ ባህሉ፣ ታሪኩ እንዲያድግለት ሁሉም ይፈልጋል። አማራው ይፈልጋል፣ ትግሬው ይፈልጋል፣ ጉራጌው ይፈልጋል፣ ኦሮሞውም ይፈልጋል። ያ የሚሆነው ለምንድን ነው? ያ ባደገ ቁጥር እታች ያለው ማህበረሰብ ተጠቃሚነቱ እታች ያለው ማህበረሰብ የራሱን ጉልህ ድርሻ እዛች ሀገር ላይ የማሳረፍ እድል ስላለው ነው ማለት ነው። ያንን ለማድረግ መንገዶች ናቸው ወይ? አሁን ላይ ይሄንን ውሳኔ ለመወሰን የሚሆን ይሄ ነገር ለዛች ሀገር ይሁንላት ብለን እኛ ሪፕሬዘንታቲቭ ሆነ ያንን ነገር የማስቀመጥ መብት አለን ወይ? ያንን የማድረግ መብቱ ልጨርሳ ጥያቄ ልመልስ። ቆይ የተማርክ ሰው እኮ ነህ። ህዝቡማ ተጋብቶ ተዋልዶ እየኖረ ነው። መቼ ነው ደግሞ ህዝብ የሚወስነው? ህዝብማ መወሰን አይችልም። እሊቶች ነው አስቸጋሪዎች። አስቸጋሪ ፖለቲከኛ ነው፣ ዳያስፖራው ነው፣ እሊቱ ነው። ህዝቡ ምንም አያውቅም። ህዝብ ሀገር መስርቶ አያውቅም። ህዝብ ህገ መንግስት ጽፎ አያውቅም። ህዝብ ምንም አያውቅማ። እሊቱ ነው አስቸጋሪ። ስለዚህ እኛ ነን፣ እኛ ዳያስፖራዎች፣ እኛም ፓርት ኦፍ እሊቱ ነን። ዳያስፖራው እሊቱ ብቻ ነው መነጋገር ያለብን። ህዝቡማ የሚፈልገው እንዳልከው አንተ ልማት ላይ ነው። ምንም እኮ አያውቅም። ዛሬ ብትጠይቀው በተለያየ ቦታ ሄደ 70-80% በጨለማ የሚኖር ዴይዶን ነው። ዳስ እንትኑ እሊቱ ነው እየሄደ እየጫነበት አንተ እንዲህ ነህ እንዲህ እንድትሆን ነው እንዲህ ሊወስድብ ነው እያለ ብሬኑን እየበረዘው ሃይምሮን እየበረዘ እያበላሸ ያለ ኤሊቱና ዳያስፖራው ነው። እኛ ከተስማማን አስወርት ጋር ህዝቡ ማለት ነው። ህዝቡ ሌላ ነገር አይፈልግም። መልካም፣ እኔ ሀሳብህን አከብራለሁ። ግን አንዴ ሳሚ ሀሳቤ ሳልጨርስ ነው መሀል የገባውና አንዴ ልጨርስ። ለምንድን ነው እኔ ጨርሼ እያዳመጥኩኝ ሳወራ መሀል አትግቡ? ልክ ነህ፣ ኤሊቱ ነው ምናምን የሚለውን ሀሳብን እኔ አልቃወምም። ግን ምን አለ መሰለህ፣ ዛሬ ላይ ሀገሪቱ ሰላም አታ፣ ሀገሪቱ ላይ ሰው እንደፈለገ ገብቶ መውጣት ያቃተው፣ ሌላው የዲሞክራሲ ጥያቄ፣ ሌላውም ደግሞ የመኖር ጥያቄ እያለው መሳሪያ አንስቶ እየታገለ ያለው መሬት ያለው ህዝብ እንጂ ኤሊቱ አይደለም። ዛሬ ላይ ስንት የአማራ ገበሬ መሳሪያ አንስቷል? ስንት የኦሮሞ ገበሬ መሳሪያ አንስቷል? ስንቱ ገበሬ መሳሪያ አንስቷል? ለምን? በኤሊቱ ምክንያት ነው? መኖር ስላቃተው ነው። መኖር ያቃተው በምንስ ምክንያት ነው? አሁን እኛን ያላስማሙ ነገሮች ናቸው ወይ ካል አይደለም። መሰረታዊ የህዝብ ድጋፍ ያለው የጸና ስርዓተ መንግስት ስለሌለን ነው። ያ ስርዓተ መንግስት መገንባት የነበረበት ከታች ከህዝብ ነው። ህዝብ መንግስትን መመስረት ነው የነበረበት። ህዝብ መንግስትን መመስረት የነበረበት እንዴት ነው? ህገ መንግስት የሚያወጣው ህዝብ አይደለ ያ። ነገር ግን ህዝብ ህገ መንግስትን በወኪሎቹ ያወጣል። ህዝብ ቀጥታ ይሳተፋል። ቀጥታ የሚሳተፈው ወኪሎቹን በመምረጥ ነው። የሚመረጡት ወኪሎች ደግሞ የህዝባቸውን ኢንተረስት የህዝባቸውን ፍላጎት የሚፈጽሙ ነው መሆን ያለባቸው። ያ ካልሆነ ግን ምንድን ነው የሚሆነው? ዛሬ ምንም አያውቅም የምንለው፣ ዛሬ አብሮ እየኖረ ነው የምንለው ህዝብ አሁን ከምናየው በላይ እየታጠቀ ለመብቱ ይታገላል። ወይም ደግሞ ይሄ ነገር ሊከበር እፈልጋለሁ፣ ይሄ ነገር የሚከበርልኝ በዚህ መንገድ ነው ብሎ በሚያስብ ሰዓት ላይ እኛ እዚህ ቁጭ ብለን ከምናወራው በላይ መሬት ላይ ያለው ህዝብ የሀገሪቱን ነባራዊ ሁኔታ በደንብ ያውቀዋል ማለት ነው። ዛሬ ላይ የኦሮሞን ገበሬ ብትጠይቀው ምን ትፈልጋለህ ብትለው ከእርሻው መሬት ውጪ ማለት ነው ሰላምን እፈልጋለሁ ይልካል፣ መኖርን እፈልጋለሁ ይልካል። በሰላም ወጥቼ መግባት አልቻልኩም፣ ወደ ፈለኩበት አካባቢ መንቀሳቀስ አልቻልኩም ይልካል። ለምሳሌ አንድ የሕክምና ዶክተር በጎንደር ዩኒቨርሲቲ ተማሪ የሆነ ወጣት ተገደለ።
አሁን ይሄ ነገር በኤሊት ምክንያት ወይም ደግሞ ኤሊቱ ይሄንን ነገር ስላደረገ ብቻ አይደለም፣ መሬት ላይ የወረደ ነገር ስላለ ነው ማለት ነው። ያንን ነገር ማስተካከል አለብን። ህዝቡ የሚፈልገውን ነገር እንዲወስን እድል መሰጠት መቻል አለበት። የሚፈልገውን ነገር እንዲወስን ስንል አማርኛ ቋንቋን እኛ ነን እንዲናገር ልንወስንለት የሚገባው፣ ህገ መንግስት እኛ የፈለግነው ነው ሊወጣለት የሚገባው ምናምን የሚለው ነገር ሳይሆን በመጀመሪያ ደረጃ ህዝቡ ባለው ስርዓተ መንግስት ደስተኛ ነው ወይ? ፍላጎት አለው ወይ? ኦኬ፣ ከሌለው ያለውን ስርዓተ መንግስት እንዴት አድርገን ነው መቀየር ያለብን? ህዝባዊ ድጋፍ ያለው ስርዓተ መንግስት፣ በህዝብ ቅቡል የሆነ መንግስት፣ ህዝብ የሚፈልገውን ስርዓት የሚያስኬድ መንግስት እንዴት ነው መመስረት የምንችለው? ያንን ስንመሰርትስ በጋራ ሀገር ነው? በጎረቤትነት ነው? ተለያይተን ነው? ወይንስ ደግሞ ሁላችን ሊያስማማ የሚችል አብሮ ወደፊት ሊያሻግረን የሚችል የጋራ አንድነት ታሪክ የሚኖረንን ሀገር ነው መመስረት ያለብን? ይህንንም ማድረግ ያለበት በመጀመሪያ ደረጃ ህዝቡ ፍላጎቱ ከታወቀ በኋላ ነው። ያ ካልሆነ ምንድን ነው የሚሆነው መሰለ? ጫና ነው የሚሆነው። ትላንትና ለትግራይ ኃይሎች ኢትዮጵያ ጫና ነው የነበረችው ታግለው ስልጣን እስከሚይዙባት ሰዓት ላይ። ትላንትና ኦሮሞ ኢትዮጵያ ጫና ነው የነበረችበት። ምናልባት አሁን የተወሰኑ ኦሮሞች መንግስት የኦሮሞ ነው ብለው ቢያስቡና አሁን ኢትዮጵያ የኛ ናት ቢሉም እንኳን ኦሮሞ እንደተጫነችበት ነው የሚያስበው። አማራ ትላንት ለሱ ኢትዮጵያ ትልቅ ነበረች ወይም ደግሞ መጠለያው ሀገሩ ነው የነበረችው። ዛሬ ግን ኢትዮጵያ ለሱ እንደተጫነችበት ነው የሚያስበው። ያ የሚሆነው ለምንድን ነው? ከሚደርስበት ግፍ፣ በደል ከዛም ባለፈ ደግሞ ትልቁን የፖለቲካ ወንበር ይሄ ሜን ፓወር የሚባለውን ማዕከላዊውን ስልጣን ስትይዝ ኢትዮጵያ ያንተ የምትሆንበት ማለት ነው። ያ ግን አይደለም መሆን የነበረበት። ያ ሳይሆን መሆን የነበረበት ሁሉም ኢትዮጵያ የኔ ናት የሚላት፣ ሁሉም ኢትዮጵያ ነገ የምናሳድጋት አብረን የምንኖርባት ከሌሎቹ ጋራ ምንም የተለየ የመብት ጥያቄ ወይም የማንነት ጥያቄ ወይንም የእኩልነት ጥያቄ የማይነሳባት ነው መሆን ያለባት። ዛሬ የቡርቃና ወደ መክበብ እንሄድ። ምንድን ነው ያንተ ምርጫ? አይ ቲንክ ምንድነው የተናገርከው ነገር ይቃረናል። ባተወይ ህዝብ አይደለም የሚል ነገር እያደረገው ያለ ኤሊት ነው በህዝቡ ላይ የሁሉ ችግር እያመጣበት ያለው አይደል? እኔ ግን ህዝብም ነው የምለው ኤሊት ብቻ አይደለም። ህዝብም ነው በህዝብ ላይ ጫና እያመጣ ያለው። ያን የጠየቀው ኦሮሞ ህዝብ በህዝብ ላይ ሳይሆን ህዝብ በስርዓተ መንግስት ላይ ነው እያልኩ ያለሁት። ህዝብ በህዝብ ላይ አላልኩም። በህዝቡ ላይ ህዝቡን ሰላም የነሱት ፖለቲከኞች ናቸው። ፖለቲከኞች ብቻ አይደሉም። ህዝብ እያልኩህ እኮ ነው። የመገፋት ስሜት ያለበት ህዝብ ተገፍቻለሁ ብሎ የሚያስብ ከሆነ የተገፋበትን ስርዓት ይቃወማል። እየገፋ ያለው ማን ነው? ስርዓት ፖለቲከኞች፣ ኤሊቶች አይደል? ኖ ፖለቲከኛ ሁሉ አይደለም የሚገፋው፣ ስርዓት ነው። አሁን ለምሳሌ የሚቃወምና የሚደግፍ አለ። በክብብን አቋርጠን ነው እኔና ቡርቃም ያወራ ነው። ምንም ችግር ስርዓት የቡርቃ ይኸውልህ፣ በብዙ ነገር በምትለው እስማማለሁ፣ ግን የሆነ ምስ ያረከው ነገር አለ። እሱም በኋላ ሄድበታለሁ የምትለው ሀገር መገንባት ምናምን ያልከው ነገር ምንም ችግር የለም። ግን ህዝብ ሀገርን ገንብቶ አያውቅም። ህዝብ ህገ መንግስት ሰርቶ አያውቅም። በየትኛውም ላመጣልህ እችላለሁ። ህዝብ ችግር ፈጥሮ አያውቅም። እንዳልከው 89% ህዝቡ ብትጠይቀው ሄደ ሰላም ነው የሚፈልገው። አርሶ አደሩ ማረስ ነው የሚፈልገው፣ ማዳበሪያ ነው የሚፈልገው፣ ልጆቹን ማስተማር ነው የሚፈልገው። ስለዚህ ህዝቡ ብሔርተኝነትን አይፈልግም። ሀገር ገንቧለኝ አይልህም። ሰላም የሚጠይቀውን ነገር ስታይ፣ ስለዚህ እሊቱ ነው ችግር እየፈጠረ ያለው። ዳያስፖራው እሊቱ የምንለው ዳያስፖራው፣ ፖለቲከኛው፣ አክቲቪስቱ፣ ጋዜጠኛው ምናምን በቃ እንትን የሆነው ያን ችግሩም ያለው እዛ ጋ ነው፣ መፍትሄውም ያለው እዛ ጋ ነው።